ያለብኝን ነገር ማውራት እፈልጋለሁ እኮ። አሁን ምን አለ መሰለው እዚህ ጋር በመጀመሪያ ደረጃ ያው ልጅ እንዳላ እሷ ከልክለኛለች አልከለከለችኝም። ግን ደግሞ በቃ ከነገሮች መራቅ ስለፈለኩኝ ከዚህ በኋላ ልጅ ማየትን ለራሴ ወስኜ እስኪሆን አክል ጊዜ ነገሮች እስኪረጋጉ ብዬ ለራሴም ቃል ገብቻለሁ። ግን ደግሞ አሁን የምናገር የምፈልገው ነገር አንደኛ ደረጃ ትናንትና ሩመኔና ሄርሜላ የተገኘንበትን ምክንያት እኔ ለኤፍሬም ማብራራት አይጠበቅብኝም። ቤት አላቸው፣ እሷም ቤት አላት ምናምን ላለው ነገር ማለት ነው። ለምንም እንገኝ ለምንም እኔ ለሱ ማብራራት አይጠበቅብኝም በመጀመሪያ ደረጃ ማለት ነው። ለምን ምንም ስለማያገባው እኔ ላይፍ ላይ ምንም ስለማያገባው ማለት ነው። ሁለተኛ ደረጃ ደግሞ እዚህ ጋር እሷም ብትሆን እሱም ቢሆን ለሚያደርጓቸው ነገሮች ለህዝቡም ግልጽ ነው። አሁን ለምሳሌ ቢዋሹ እንኳን ማንም የማያምነው ነገር ነው። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ብዝት ብዝት ይበልልኝ። ይህንን ቪዲዮ ከመጀመራችሁ በፊት ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃለሁ። እንደዛውም ደግሞ ወደ መጣሁበት ቪዲዮ ሲሄድ አብርሃም እና ወንድሙ ሩታ ታላቅ ወንድሙ ትላንትና እያወሩ ያሉት ነገር በጣም ደስ ስላለኝ ነው። ታላቅ ወንድማቸውን እንዴት እንደሚያከብሩ በዚህ አጋጣሚ ሳላመሰግናቸው አላልፍም እና ወንድማሞች ሲከባበሩ ደስ ይላል። ውድ ቤተሰቦቼ በጣም ነው ደስ ያለኝ ሲከባበሩ ማለት ነው። ስቀጥል ደግሞ ኤፍሬም በጣም እያሳገኝ ነው የኤፍሬም ነገር ማለት ነው። ከእሷ ጋር እንዲሆን አልፈልግም ይላል። አሁን ኤፍሬም ይሄን በዚህ ናል ልክ ለምንድን ነው ሄርሜላን የጠላበት ምክንያት? በዚህ ናል ልክ የጥላቻ ልብ እንዲኖር የፈለግከው ምክንያት እንዴ? የገዛ ወንድም የወደዳት ያፈቀራት አይመለከትም። የራሴን ኑሮ ለእኔ ተው፣ አንተ ምንም አገባም፣ ምንም ልግባ፣ ገደልም ልግባ፣ ጉድጓድም ልግባ አይመለከትም ብለዋል። ስለዚህ አንተ ምን ነው አርፈ የራስህን ኑሮ አትኖርም ወይ? አንተ ሴቶች አልበረክትም ካሉ እኔ ምን ላርግ? አንተ የራስህን ኑሮ ኑር፣ የኔን ኑሮ ለኔ ተው ብለዋል። ኤፍሬም ለምንድን ነው በዚህን ልክ የምትጋፋው? ለምንድን ነው በዚህን ልክ የእንትና የሄርሜላ ጥላቻስ እንትን ያለ ምን አደረገች እቺ ልጅ? ወይስ ደግሞ ከዚህ በፊት ከተነካካቸው ነገሩን ከዚህ በፊት ችግር ካለ ማለት ነው። እና እኔ በጣም ነው የገረመኝና ታላቅ ወንድሙ ራሱ ኤፍሬም ትክክል አይደለም፣ ይሄ ብለህ መምከር ትችላለህ ለብቻው እንጂ በዚህን ልክ መደራረግ አልነበረባችሁም። አንተም ትክክል አይደለም፣ አንተም ትክክል አይደለም ብሎሃል። እንዲህ እያለም ደግሞ ከሄርሜላ ጋራ መሆን አይችልም፣ እዚህ ጋር ልጅና ሚስቱን አስቀምጦ እያልክ ትናገራለህ እንዴ? እሱ እኮ አንተ ራሱ እኮ ፍቺ ይፍታኝ ብለህ ያኔ ደጋግማ ሩታ ስትመጣ እኮ ታቅ ነበር እኮ። ለምንድነው እንደማታቅ ሰው እየሆንክ ያለው እየተከራከርክ ያለው? ወይስ ደግሞ አላመንክም? እውነትም አላመንክም? እኔ ተፋትቻለሁ፣ በፍርድ ቤት ተፋትቻለሁ። ቤተሰቦቼ እውነቴን ነው የተፈታሁት። ከዚህ በኋላ አዲስ ህይወት ጀምሬያለሁ። እኔ አዲስ ህይወት ከዚህ በኋላ የራሴ አዲስ ህይወት አለኝ። እኔና ሩታ ተፋተናል። ከዚህ በኋላ አብረንም ልንሆን አንችልም፣ ጨርሰናል ብሏል። ስለዚህ ልገባ ያልቻለበት ምክንያት አላውቅም። እውነት ለመናገር ተሆነ እዚህ ጋር ደግሞ ሩታ ምን አለች መሰላችሁ ቤተሰቦቼ? ኤፍሬም ብልና የሚመከር ልጅ አይደለም። ታላቁን ቁጭ አርጎ ታናሹ የሚመክር ልጅ ነው። ኤፍሬም በጣም መልካም ልጅ ነው፣ በጣም ጥሩ ልጅ ነው ብላ ኤፍሬምን ከፍ አደረገች ማለት ነው። ከዚህ በፊት እኮ በህይወትህ አይመለከትም፣ ከህይወቴ ውጣ፣ እንዲህ አንተ ምንም አይመለከትም ስለኔና ስለሱ ስትዩ ነበር። ዛሬ ደግሞ እሱ ተጎንሽ ሆኖ ሆይ ስላለ ኤፍሬም ብልነቱ ታየሽ። ኧረ ያንቺስ የከፋ ነው፣ ማርያምን ያንቺስ የከፋ ነው። ከዚህ በፊት የተናገርሽው ሳታውቂ አሁን መልሰሽ ደግሞ ኤፍሬምን መካብ ጀመርሽ። ይሁንልሽ። ሌላ ምን እንላለን? ምንም አንልን። ግን በዚህ ልክ ለሄርሜላ
ጥላቻ ለምን እንደሆነ ስላልገባኝ ነው እኔ የኤፍሬም ማለት ነው። ችግር ምንድን ነው ብለህ ስትጠየቅ ወንድሜ ለሱ ብዬ ነው። እሱ አሁን ሳቅ ላይ ስላለ ደስታ ላይ ስላለ ነገ ሲያለቅስ እኔ ዞር ብዬ አላየውም። አሁን ተናግሬዋለሁ። ያኔ ሳለቅስማ ለሱ መተው ነው እንዴ? ማንን ነው ማንን አፍቅሮ እያለቀሰ ሚዲያ ላይ ወጣ? እስቲ ንገሩኝ፣ እስቲ ንገሩኝ እንዴ! እናንተ ካልሆናችሁ በስተቀር አፈቀረ ህይወት ተዛኛው ተለያየ፣ ህይወት ይቀጥላል፣ ወደ ሌላ ህይወት ሄደ። በቃ አንድ ሰው ካልተመቻቸ፣ አንድ ሰው አብሮ ጥሩ ነገር ካሌለው፣ ደስተኛ ካልሆነ እድሜ ልክ እየተቃጠለ አብረ ኑር የሚል ህግ የለም እኮ። በቃ እዚህ ጋር የእሱ ህይወት አልተሳካለትም። እዚህ ጋር ደግሞ የተሳካለትን ህይወት ሲይዝ ደስ ልለው ይገባል እንጂ በዚህና ልክ ትንጨረጨራለህ ብዬ እኔ ማሰብ ራሱ ገርሞኛል። ምክንያቱም ከዚህ በፊት ቡታጅራ ላይ ሩታን ተከታትለ ስንት ነገር ስትናገራት ነበር። አንቺ ለምንድን ነው የምታሳስሪው? ለምንድን ነው እንዲህ የምታረጊው? ይቅርታ ቤተሰቦቼ፣ ለምንድን ነው እንዲህ ያደረግሽው ብለህ ስትናገራት አልነበረም? ሩታን ያኔ ስታሳስረው በየፍርድ ቤቱ ስታንከራትተው ይህን ነበርክ። ዛሬ እሱ ሁሉ ጠፍቶ ረስተህ እሱን እንደ ጥፋተኛ እየተከተልክ ስትናገረው በጣም ስለገረመኝ ነውና፣ ስለዚህ ትክክል አይደለም። አሁንም ከዚህ በኋላ አጠገባቸው እንዳትደርስ ተብላ አጠገባቸው መድረስ የለብህም እንዴ? ልጅቷን በሰላም ወጥታ ትግባ። ደግሞ እሱን የምትፈራበት ነገር ምንድን ነው? ሄርሜላስ ማን ስለሆነ ነው እሱን የምትፈራ? ሕግ ያለበት ሀገር ለወንድሙ ለአንተ ለማሰብ ነው እንጂ እሱን አስጠፍጥፋ እኮ ማስገባት ትችላለች። ማንም ሴት መብቷ ተከብሮ መኖር አለበት እንዴ! ጭራሹኑ ማፊያ የሞላበት ሀገር አደረጋችሁ እኮ ሀገሪቷም ማለት ነው። ስለዚህ ወደ ራስ ብትመለስ። ኤፍሬም ተመክረ ነው በራሱ አይደለም ኤፍሬም እንዲህ የሚመራ በራሱ አይደለም ብላ ሩታም ተጠርታ ነበር። ሩታ ደግሞ እኔ ምንም ማውቀው ነገር የለም ኤፍሬምን እንዲያደርግ እንዲያታደርግ ማለት አልችልም፣ እሱ ትልቅ ሰው ነው ብለሻል። ይሄማ የእናንተ ቀምሮ የአንቺ የዳኒና የማነች የዛ የሮቶ ነውና ልጁ በራሱ በወንድሙ ላይ እንዲህ አይሆንም። ይሄ እናንተ ስራ ነው። ለማንኛውም እኔ ተሄርሜላ ጋራም ሆነ ተሩታ ጋራም ሆነ እኔ ሁለቱም ለእኔ አንድ ናቸው። በእርግጥ ግን ደግሞ አብርሃም በጣም ስለተገፋ ነው እኔ ተሄርሜላ ጋራ ይሆን ያልኩት። በጣም ተገፍቷል፣ በጣም አልቅሷል፣ በጣም ብዙ ነገር ሆና ሩታም ብዙ ነገር ደርሶባታል። ግን ከቅርታ በላይ ምንም ነገር የለም። ይቅርታ ብሎ በጣም ብዙ ነገር ስርዓት አልሰማለች። ዛሬ ወደ ሄርሜላ ስመጣ በጣም በተለያየ ነገር እንትን እያለች ነው፣ እያለቀሰች ሰው እያላከችበት እንደሆነ እየተናገረ ነው ልጁና በማግስቱ እኔ የሆነ ሀገር ሄዳለሁ ስል በማግስቱ እንደምን መቶ አየን አለች። አሁን እኮ ይሄ ሄርሜላ እንድትሰማ ፈልጋ እኮ ነው እንደዚህ አይነት ወሬ የምታወራ። አሁን እንደዚህ አይነት ወሬ የሚወራ አይደለም። በመጣ የልጅሽ አባት ነው ባልሽ ነው መጥቶ ሄዳ ካላስ ይሄ ሚዲያ ላይ የሚወራበት ምንም ምክንያት የለውም። እና አንቺ ግን በምንም ለኤርሜ በቃ በምንም እንዲወራልሽ ስለምትፈልጊ ነው። ሄርሜላ ጋር ደርሶ ሄርሜላና እሱ እንዲለያዩ ስለምትፈልጊ ነው። እመኚ ሩታ፣ ሄርሜላና አብርሃም ብለያዩ አብርሃም ወደ አንቺ ህይወት አይመጣም ከዚህ በኋላ። ምክንያቱም ወንድ ልጅ አይሄድ ከሄደ ሄደ ነው አቤብቲ። ስለዚህ አምነሽ ተቀበይ። በቃ ደስታ አጠገብሽ ነው ያለ። ደስታ ወድሻለሁ፣ አፈቅርሻለሁ፣ እከረበትልሻለሁ፣ እጃጃለልሻለሁ እያለ ስለሆነ ከደስታ ጋር ፏፈሽ ብለሽ ኑሮሽን ኑሪ። ከዚህ በኋላ አብርሃም ላይመለስ ነግቷል። አቤብቲ ላይመለስ ነው ሄደ አብርሃም። በዚህና ልክ ስናገርሽ አይቼ አላቅም። በዚህና ልክ የተለያየ ነገር የተለያየ ቦታ ላይም ስናገር ሰምቼ ስለማላቅ፣ ስለዚህ አምነሽ ተቀበይ፣ ህይወትሽን ኑሪ። ወንድ ልጅ ቢሄድ ወንድ ልጅ ይመጣል። ይኸው መጥቷል። ስለዚህ በዙረሽ ያሉ ሰዎች እንዳዘዙሽ እንደመሩሽ መሆን የለብሽም። አንቺ ትልቅ ሰው ነሽ እኮ አንቺ በራስሽ መመራት በራስሽ በቃ በራስሽ ሂጂ። እስቲ አንዳንዴ ራስሽን ሁኚ እስቲ። ያበዚህ ካለሽ ያበዛ ካለሽ ያዘ። ስንት ቦታ ላይ ነው የምትገኝ? አብርሃም ከተለያየሽ ራሱ በጣም ብዙ በቃ ብዙ ቦታ ላይ ቪዲዮም ስትጠሪ ትሄጃለሽ፣ የሆነ ጥያቄም ስትጠየቂ ትመልሻለሽ። በፊት ግን እንዲህ አልነበርሽም።
ስለዚህ ወንድ ልጅ ሄደ ብለሽ ራስሽንም አታስገምቺ። ስቀጥል ደግሞ እግዚአብሔር ልጅሽን ያሳድግልሽ። ሁለተኛ ልጅ እርጉዝ ነኝ ብለሽ ነበር፣ ግን ውሸት ነው እሱ። አረ ስንቱን ነገር ነው ያልሽው። አረ ያንቺስ፣ አረ ያንቺስ፣ አረ ያንቺስ። ብቻ ለማንኛውም ውድ ቤተሰቦቼ የኤፍሬም ነገር ግራ ስለገባኝ ነው። ከዚህ በኋላ ወደ ህይወታቸው አይመጣም ብዬ ተስፋ አደርጋለሁ። ስለዚህ አሸወይና እያላቸው እነሱም መዳር ነው ያለበት እንጂ የወንድሙ ምቀኛ መሆን አለበት ብዬ አላስብም። ኤፍሬምም ትናንትና ወንድሙ ሰምቷል ብዬ አስባለሁ። ከዚህ በኋላ የሄርሜላ ህይወት ላይ እየመጣ ሄርሜላ ያስቸግራታል፣ ይናገራታል። ነይ ውጪ፣ እንዲህ ላድርግሽ፣ እንዲህ ልምታሽ ይላታል ብዬ አላስብም። ግን ከዚህ በኋላ ገፍቶ ከመጣ እሷም ትፋታዋለች ብዬ አላስብም። ምክንያቱም ሕግ ያለበት ሀገር ነው፣ ሕግ የበላይ ያለበት ሀገር ነው እና በሕግ ብትፋረደው ደስ ይለኛል። ምክንያቱም በዚህ ያህል ልክ የወንድም ሚስት ከፍ ዝቅ አድርጎ መናገር ከባድ ነው። እኔስ ብሆን ማለት አለብን ሁላችንም። እኔ ብሆን አሁን እንደዛ ሲያደርገኝ ዝም አልለውም። እሷ ግን በጣም ትዕግስተኛ፣ በጣም ሩሩ፣ ንጹሕ ልብ ስላላት በጣም መልካም ሴት ስለሆነ የታገዘችውና አለፈችው። ማንም ምን አገባክ ብሎ ብዙ ነገር ልለው ይችላል። እሷ ግን አዳምጣ የምትሰጠው መልስ ራሱ በጣም ተገቢ መልስ ነውና በዚህ አጋጣሚ የአብርሃም ታላቅ ወንድሙ በጣም ስርዓት ያለው በጣም የተረጋጋ ሰው፣ የምናገረውን ነገር አስተውሎ የምናገር ሰው ነውና በጣም ልዩ ወንድም አላችሁ። እግዚአብሔር እሱን አሳጣችሁ። መልካም ቀን። ይህንን ቪዲዮ ከተመቻችሁ ሼር ላይክ አድርጉልኝ።